እቺ ሴትዮ በፍጹም አርፋ ልትቀመጥ አልቻለችም። ጭራሽ አሁንማ በዚህ ሰራተኛ ደሜን እያፈላችሁ ነው። ታዲያ ይሄ እኮ ቀላል ነው። ችግርም ከሚፈጠር እርሶም ከሚበሳጩ ለምን አያባሯት? ምን አውቃለሁ ከየት በምን መልኩ እንዳመጣቻት አልገባኝም። ለናምሮት ከይሄን ያህል ብትጨነቅላት ኖሮ እንደዚህ ብቸኝነት ባልተሰማት። ይሄን ያክል እያዳላችላት ነው አሁን ከምነግርህ በላይ። አሁን ግን እጄን እያስከኝ ያለው አንተ ነህ። ምን? አው ያት ክሩቤል ተብዬው አንቆ ሊደበድበኝ የደረሰው እኮ ምንም አያደርግም የሚፈልገው ነገር ሁሉ በእጄ ነው ያለው ብሎ ነው። ካፋይ እንድትሆኝ ይፈልኩት። በጣም አመሰግናለሁ። አረ ችግር የለውም። እንኳን ደስ አለሽ። አሁን የደስታውን ሻማ እናጠፋለን። እህቴ ባለሽበት ሰላም ሁኚልኝ። መክሊት አንቺንም በመጥፎ ማንነቴ እንድታቅኝ ስላደረኩሽ በጣም ይቅርታ። ምን? አዎ ከልቤ ነው። ከዚህ በኋላ አንቺን እኔ መቼም አላስጨንቅሽም። አቶ ግርማ የማሸነፍ ማማ ላይ ወርዶ ተምዘግዝጎ ወደ ሽንፈት እየተቀላቀለ ይገኛል። ልጁ ላምሮትም ይሄ ነገር ስላላዋጣት መልካም ወደ መሆኑ ተቀይራ ግዴታ አሁን ላይ ያለችበትን ባህሪ ትታ መክሊትን በሌላ መንገድ ቀርባ እሷን የሆነ ነገር ማድረግና ለምን እዚህ ቤት እንደመጣች ሚስጥሩን ወደ ማጣራት ደረጃ ደርሳለች። ኪሩቤልም አሁን ላይ ትናንትና ያበላሸውን ነገር ለማስተካከል ሲል ከቤት እየተመላለሰ ይገኛል። ጆኒም ደግሞ አሁን ሌላ ትልቅ ነገር እየገጠመው ያለ ይመስላል። ሰላም ቤተሰብ እንዴት አላችሁ? ለቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ ማድረግ ቪዲዮን ጀምሩ። እነሆ ትርሲት ድራማ ክፍል 23ን ይዤላችሁ ቀርብ ያለው ተከታተሉ። ባለፈው ክፍል እንደምታስታውሱት ግርማ መክሊት ከዛ ቤት እንድትወጣ ማስጠንቀቂያ ለወይዘሮ ዝናሽ ሰጥቷት ነበር። ወይዘሮ ዝናሽም ግራ በመጋባትና በጭንቀት ውስጥ ሆና የሆነውን ነገር ለማጣራት መክሊትን ጠይቃት ነበር። መክሊትም እያለቀሰች ኪሩቤልን እኮ እንኳን ደስ አለ ብዬ አቅፌው አይቶኝ ነው ብላ ወይዘሮ ዝናሽን አስረድታታለች። በሌላ በኩልም ደግሞ በሩን አንኳኩታ በትህትና በመልካም ጸባይ በሩን እንድትከፍትላት አድርጋታለች። ታዲያ መክሊትም አምናት ላምሮትን በሩን ከከፈተችላት በኋላ አንገቷን አንቃ ይዛ ምንድነው ከዚህ ቤት ያለች ተልኮ እያለችም እያሰቃየቻት ትገኛለች። መክሊትም ምንም አይደለም ግን እኮ ኪሩቤል ደግሞ አቅፎኝ የነበረው ደስ ብሎት ስለነበረ ነው ትላታለች። እኮ የምን ደስታ ብላ ስትጠይቃትም ትርሲት ታክማ እንደዳነች ተነግሮት ለዛም ተደስቶ ስለነበር አቀፍኩት እንጂ ሌላ ነገር እኮ ኑሮን አይደለም ብላ ትነግራታለች። በዚህ ሰዓት ነበረ የያዘችው ሁሉ ከእጇ ላይ የወደቀ ያክል የተሰማት። ትርሲት ታክማ መዳኗን የሰማችው ላምሮት እሺ በቃ ብላ ጥላትም ወደ ውጭ ትወጣለች። ወደ ውጭ ወጥታ ለአባቷ ይህንን መርዶ ትነግረዋለች። አባትም ትርሲት በፍጹም ታክማ መመለስ የለባትም፣ በዚህማ መሸነፍ የለብኝም እያለ ከራሱ ጋራ እንጣጥ ሲል ቆየ። ነገር ግን ላምሮት እንዲህ ብላ አንድ እውነት ነገረችው። አባዬ እኔ እናንተ አሁን ላይ ሽንፈት ላይ ነን። ስለዚህ ይህን ሽንፈታችንን ለመቀየር ደግሞ የሆነ ነገር አድርገን አሁን ከተሸነፍንበት መንደር መውጣት ይኖርብናል ትለዋለች። ግርማም በፍጹም እኔ በህይወት እያለሁ ትርሲት ወደዚህ ተመልሳ ታክማ አትመጣትም፣ ሁሉም ነገር ከእጅ ላይ ሳላስገባ ግን አንድ ነገር ልንገርሽ ልጄ፣ ይቺ ሰራተኛ እዚህ ቤት ያላትን ነገር ባላውቅም የሆነ ነገር እየተሰማኝ ነው ይላታል። ታዲያ ላምሮትም አሁን ላይ ገጸ ባህሪዋን ቀይራ መልካም ሰው መስላ መክሊትን ቀርባ እውነታውን እንደምታቅል አባቷ ትነግረዋለች። አባትም በቃ በርችልኝ ብሎ መሸነፍ የለም ብሎ ማበረታቷት ወደ ጆኒ ጋር ይሄዳል። ሲጨንቀውና የሆነ ነገር ሲፈጠር ጆኒ ነው ቶሎ ብሎ የሚጠራ። ነገር ግን ጆኒ ደግሞ በጎን ተቃራኒ ነገር እያደረገበት እንደሆነ ያላወቀው ግርማ አሁን ላይ ሽንፈትን እያስተናገደ እንጂ ማሸነፍን በፍጹም ከሱ ቀራቃ ሰነባብቷል። ታዲያ ወይዘሮ ዝናሽም ይህን ነገር ታውቃለችና ኪሩቤል ነገሮችን ውስብስብ ያደረገው መክሊትን በማቀፉ ነው ብላ ብታስብም ግን ደግሞ መክሊት እንዳትከፋ ስትል መክሊትን ትጠይቃታለች። መክሊትም ይኸው አሁን ደግሞ ለአምሮት መታ ያስጨነቀችኝ አንድ ነገር ተናግሬ ያለው ግን እንዳትቀየሙኝ ወድጄ አይደለም ምናልባች ቢያረጋጋት ብዬ ነው ብላ ትላታለች። ወይዘሮ ዝናሽ ከቶ ምኑን ነግራት ነው ብላ በጭንቀት ተውጣ ንገሪኝ ግድ የለም አትፍሪ ብላ መክሊትን ገፋፋቻት። መክሊትም ነገረቻት። እኔማ ትርሲት ታክማ እንደዳነች ነግሬያታለሁ፣ ስለዚህ በጣም ይቅርታ ትላለች።
አይ ነገርሻት ብላ ወይዘሮ ዝናሽ ሴራዋን ስለምታውቅ አሁን ታክማ መጣች ድናለች የሚባለውን ሲሰሙ ሌላ አዲስ ነገር እንደሚያመጡ ስለምታውቅ ወይዘሮ ዝናሽ ብታዝንም መክሊትን ስነ ልቦናዋን ላለመስበር ስትል ችግር የለም ነገሮቹን ያስተካክላለሁ በርችልኝ በቃ ሂጂ አንቺ ተኝ ብላ መክሊትን እንድትተኛ ትገፋፋታለች። ታዲያ መክሊትን መኝታዋ ጋር ሆና እጅግ በጣም ተጨንቃ ስለነበር ጠዋት በማለዳ ተነስታ ወደ እናቷ ቀብር ሄዳ እናቷ አሁን ያለሁበትን ነገር ብታቂ ማዬ አምላኬ ለእናቴ የሰጣትን ሞት ለእኔስ ምን ነው ነፈከኝ ምን አለበት ብትጠራኝ እያለች የቀብር ቦታ ከራሷ ጋር ስታወራ ቆይታ ስትመለስ ድንገት ኪሩቤልን መንገድ ላይ ታገኟለች። ታዲያ ኪሩቤልን መንገድ ላይ ስታገኘውም ማንም ሰው እንዳያያት ፈርታ በስጋት ስታወራው ከቆየች በኋላ ድንገት አንገቷን ቀና ስታደርግ ከላይ ከቤቱ በረንዳ ላይ ቁማ ለአምሮት እየተመለከተቻቸው እንደሆነ አየች። ተደናገጠች። ኪሩቤል ድንገት አንገቱን ዘወር ሲያደርግ ለአምሮት ናት። በቃ ዛሬ መክሊት አለቀላት፣ ነገሩ ሁሉ ሊበላሽ ነው ብላ በሩጫ ወደ ቤት እየከነፈች ትገባለች። እቤት ግን ስትገባ እየጠበቀችው ሳይሆን ያልጠበቀችው ነው የሆነው። ለአምሮት ሻማ ለኩሳ መክሊትን ትጠራታለች። መክሊትም ካሁን አሁን ልደበድበኝ ወይ የሆነ ነገር ልታረገኝ ነው ብላ በፍራቻ እጆቿን እያፍተለተለች ወደ ለአምሮት ጋር ትሄዳለች። ለአምሮትም በጣም ይቅርታ እስከ ዛሬ ስለ መጥፎ ባህሪት ስለተዋወቅኩሽ በጣም ይቅርታ፣ ደግሞ የደስታ ተካፋይ እንድትሆኝ የጠራውሽ ሌላ ጓደኛ ስለሌለኝ ነው። አንቺ ግን ተረድተሽኝ ትርሲት መዳኗን ነገርሽኝ። አይኗን ያጠፋዋት እኔ እንደወቅቱ ታውቂያለሽ አይደል? ስለዚህ ዛሬ ደግሞ ከጸጸት የዳንኩበት ቀን ነው፣ በጣም አመሰግናለሁ ብላ ሻማውን ካጠፋች በኋላ መክሊትን ታቅፋታለች። መክሊት ግራ ተጋባች። የተነገራት የላምሮት ባህሪ ግራ የሚያጋባ ነበር። እናቷ የነገረቻት ክፉ ሴት እንደሆነች ነው። ለአምሮት ደግሞ አሁን እያሳየቻት ያለችው ባህሪ ለየት ያለ ስለሆነ መክሊት ግራ ተጋብታለች። ብቻ በጭንቀት ውስጥ ነው ያለችው። ታዲያ ሁሉንም ነገር ጨርሰው ሻማውን ካጠፋፉ በኋላ መክሊት ወደ ኩሽና ታመራለች። ኩሽና ከሄደችበት ግን ለአምሮት ተከትላ ሄዳ ጓደኛሞች ሆንን ብለው ተቃቅፈው በነበሩበት ቅጽበት ነበረ ወይዘሮ ዝናሽ የመጣችው። ታዲያ ወይዘሮ ዝናሽ መተቃቀፋቸውን ስታይ ግራ ተጋብታ ትንሽ ደቂቃ ጸጥ ካለች በኋላ ትላለች። ድምፅም ስታሰማ መክሊት ተለቃትና ዞር ብለው ሁለቱም እየተያዩ ነበር። ታዲያ አሁን ግን ወይዘሮ ዝናሽ ግራ ተጋብታለች። ለምን አቀፈቻት የሚል ጥያቄም ተፈጥሮባታል። ታዲያ መክሊት አሁን ላይ ሌላ ነገር ዘግዝካ ችግሩን የባሰ ታባብሰው ይሆን ወይንስ ደግሞ ብልጥ ሆና ነገሮቹ ሁሉ ሳይነገሩ ትርሲት ከሄደችበት ሕክምና ትመለስ ይሆን? ኪሩቤልስ የያዘውን ዶክሜንት ምናልባት ጆኒ ይሰርቀው ይሆን? ግርማስ መጨረሻው ወደ ምን ያመራ ይሆን የሚለው የሁሉም ልብ የሚያስበው ነው። እናንተስ እስኪ ምልከታችሁ ምን ይሆን? ኮሜንት ላይ ያስፍሩልኝ። የኔ ምልከታ ግን ትርሲት ምናልባች ታክማ ስትመጣ ነገሮችን ሁሉ እሷ በደንብ አድርጋ እንደምታስኬደውና ግርማን ከዛ ቤት እንደምታስወጣው ነው እየታየኛለሁ። ታዲያ ግን ግርማ ከዛ ቤት አስወጣለሁ ካለች ደግሞ ቀድሞ የሆነ ነገር እንዳያደርጋት በጣም ያሰጋል። ኪሩቤል ደግሞ ሌላ ሴራ ያለውም ይመስለኛል። ምክንያቱም እውነት ለትርሲት አስቦ ነው ይሁን ሁላ ነገር እያደረገ ያለው ወይስ እንዴት ነው? ምክንያት የሆነ ቀን ለጆኒ እንዲህ ብሎ ተናግሮ ነበር፣ ሁለታችንም ጥቀመኝ ልጥቀምህ፣ ስለዚህ የኔም ፍላጎት ልክ እንዳንተ ነው ብሎት ነበር። ፍላጎቱ ይሄ ይሆን? በቀጣይ ክፍል ምና ይሆናል። ጤና ይስጥልኝ።